በኪሳችሁ ያለው ስልክ ከድህነት መውጫ ቁልፍ ነው ወይስ የጊዜያችሁና የገንዘባችሁ ወጥመድ? ፖፖ፣ ሐላ ላይቭ፣ ኒኪ ላይቭ፣ ቦሎ አፕ፣ እነዚህን ስሞች ስትሰሙ አእምሯችሁ ውስጥ የሚመጣው ምንድን ነው? በቀላሉ የሚገኝ ዶላር ወይስ የተበላ የዳታ ብር? ዛሬ የምነግራችሁ ነገር ስለ አፕሊኬሽን አጠቃቀም ብቻ አይደለም፣ ስለ ህይወትና ሞት ሽኩቻ ነው። አዎ በትክክል ሰምታችኋል። ይህ ብዙዎች በጸጥታ የሚያለቅሱበት፣ ጥቂቶች ደግሞ በድብቅ የሚከብሩበት የተወሳሰበ ዓለም ነው። ግን አንድ ማስጠንቀቂያ ልስጣችሁ። ይህን ቪዲዮ እንደ ማንኛውም የዩቲዩብ ቪዲዮ ዘላችሁ የምታዩት ከሆነ አሁኑኑ ብታቆሙት ይሻላል። ምክንያቱም በዚህ ቪዲዮ 6ኛው ደቂቃ ላይ ማንም ዩቲዩበር፣ ማንም ኤጀንሲ ሊነግራችሁ የማይፈልገውን አካውንታችሁ እንዲዘጋና ብራችሁ እንዲበላ የሚያደርገውን አንድ ትልቅ ሚስጥር አጋልጣለሁ። ይህን ሚስጥር ካላወቃችሁ ወደ እነዚህ አፖች መግባት እሳት ውስጥ እንደ መግባት ነው። ስለዚህ አይናችሁን ከስክሪኑ ላይ እንዳትነቅሉ። ወደ ዋናው ጉዳይ ከመግባታችን በፊት አንድ እውነተኛ ታሪክ ልንገራችሁ። ለጊዜው ግን ስሙን በሌላ ሰው ቀይረው። አቤል ይባላል። ለምሳሌ ነው። እንደ ማንኛውም ወጣት ህይወቱን መቀየር ይፈልጋል። አንድ ቀን ቲክቶክ ላይ በቀን $50 ስሩ የሚል ቪዲዮ ያያል። ተስፋውን አረ በቃ ተገላገልኩ፣ ስራ መፈለግ ቀረ አለ። የነበረውን ጥቂት ብር ካርድ ሞልቶ ጓደኞቹን አስተባብሮ አንድ የላይቭ ስትሪም አፕ ላይ ተቀላቀለ። ቀን 1 ሌሊቱን ሙሉ ሲጠብቅ አደረ። ስልኩ ግሏል፣ አይኑ ቀልቷል። እያለ ቀን 5 ምንም የለም። የሚገባው ይወጣል፣ የሚወጣ ይገባል። ሰው እንዲቀመጥለት ሲል ያልሆነ ወሬ ያወራል፣ ይስቃል። እያለ ቀን 15 ዳታው አለቀ። አቤል ግን $1 አላየም። በመጨረሻም ተስፋ ቆርጦ አፑን አጠፋው። ይሄ ሁሉ ውሸት ነው፣ ጊዜ መብያ ነው ብሎ ደመደመ። ግን ታሪኩ እዚህ ጋር አያበቃም። ይህን በደንብ ስሙኝ። በሌላ በኩል ደግሞ አሁንም እዚህ ጋር ለምሳሌ ሄለን በሚል ስም እንጥራት። ሄለን የአቤል ጓደኛ ናት። አቤል ተስፋ በቆረጠበት በዛው አፕሊኬሽን በዛው ሳምንት ውስጥ የመጀመሪያ ክፍያዋን ተቀበለች። እንዴት? አቤል ያልገባው ሄለን ግን የተረዳችው ያ ሚስጥር ምንድን ነው? አቤልን የገደለው አፕሊኬሽኑ ነው ወይስ አለማወቁ? ይህ ፋኒኬር ነው። እውነተኛና አስተማሪ መረጃዎችን ወደ እናንተ የምናደርስበት የሆነ ቻናል። የአቤልን ውድቀትና የሄለንን ስኬት የሚለየው ቀጭን መስመር ዛሬ በዚህ ቻናል ይበጠሳል። የምሰራው ስለተለያዩ የኦንላይን ስራዎች እውነታውን ማውጣትና እናንተን ግልጹንና እውነተኛውን የሆነ ነገር እንድታውቁ ነው። በሶሻል ሚዲያ የሚነገራችሁ ፕሮፓጋንዳና መሬት ላይ ያለው እውነታ የሰማይና የምድር ኃይል የተራራቁ ናቸው። አሁን ላይ እንደ አሸን የፈሉት እንደ ፖፖ፣ ሐላ፣ ኒኪ አይነትና መሰል አፖች በእርግጥ ህይወትን ይቀይራሉ ወይስ ጊዜን ብቻ ነው የሚበሉት? መልሱ ሁለቱም ነው። ልዩነቱ ያለው እናንተ የትኛው ቡድን ውስጥ ናችሁ የሚለው ላይ ነው። እነዚህ አፖች የሚሰሩበት የቢዝነስ ሎጂክ ልንገራችሁ። ቻይናውያኑ እነዚህን አፖች የሰሩት ዝም ብለው ብር ሊበትኑላችሁ አይደለም። ቢዝነስ እየሰሩ ነው። ስራው ቨርቹዋል ጊፍቲንግ ኢኮኖሚ ይባላል። ሰዎች ለመዝናናት ይገባሉ፣ ለወደዱት ሰው ስጦታ ይልካሉ። ያ ስጦታ በገንዘብ የተገዛ ነው። እናንተ የምትከፈሉት ሰዎችን አዝናንታችሁ ያንን ስጦታ ስትቀበሉ ነው። ነገር ግን አብዛኛው ኢትዮጵያዊ የሚሰራው ስህተት ምን ይመስላችኋል? ስራውን ከልመና ጋር ያምታታዋል። ጊፍት ስጡን እያሉ መለመን ስራ አይደለም። ሄለን የተሳካላት ይህንን የጨዋታ ህግ ስለቀየረች ነው። ቆይ አንድ ጥያቄ ልጠይቃችሁ። አሁን ቪዲዮውን እያያችሁ ያላችሁ ፖፖ ወይም ሐላ ላይቭ ላይ አካውንት ከፍታችሁ ታውቃላችሁ? ከሆነ ደግሞ ፌስ ቬሪፊኬሽን ሲጠይቃችሁ በእርግጠኝነት ፊታችሁን ሰጥታችኋል። ግን ይህ ፊት ማሳየት ምን ያህል አደገኛ እንደሆነና አካውንታችሁ ቢዘጋ እንኳን መረጃችሁ የት እንደሚቀመጥ አስባችሁ ታውቃላችሁ? ይህ ጉዳይ በጣም ስሜታዊ ነው። ብዙ እህቶችና ወንድሞች ኤጀንሲ ውስጥ ገብተው ኤጀንሲው ብራቸውን ሆልድ ሲያደርግባቸው ምን ማድረግ እንዳለባቸው አያውቁ። ለዚህ ነው ቅድም አንድ ትልቅ ሚስጥር አለ ያልኳችሁ። እሱ ጋር ከመድረሳችን በፊት ግን አቤል የወደቀባቸው 3 ገደሎችን ላሳያችሁ። ይህን ካለፋችሁ
እናንተን በዚህ ፕላትፎርም ስኬታማ ልትሆኑ ትችላላችሁ። ብዙ ሰዎች የሚወድቁት ገና ከጀምሮ ነው። አቤልን የጣሉት 3 ትልልቅ ስህተቶች እነዚህ ናቸው። በጥሞና ስሙን። አንደኛው ስህተት የተሳሳተ አፕ መምረጥ። ሁሉም አፕ ለሁሉም ሰው አይሆንም። ጓደኞቻችሁ ፖፖ ላይ ስለሰሩ እናንተም ትሰራላችሁ ማለት አይደለም። ለምሳሌ አንዳንዱ አፕ ለሴቶች ብቻ ነው የሚከፍለው፣ አንዳንዱ ለወንዶችም ይሆናል። አንዳንዱ ፊት ማሳየት ግዴታ ነው፣ አንዳንዱ በድምጽ ብቻ መስራት ይቻላል። አቤል የወደቀው ምናልባት ለሴቶች ቅድሚያ የሚሰጠው አፕ እንደ ወንድ ሆኖ በባዶ ተስፋ ስለጀመረ ነው። ሁለተኛው ዘ ኤጀንሲ ትራፕ፣ የኤጀንሲ ወጥመድ የምንለው ማለት ነው። ይሄኛው ነጥብ በጣም ወሳኝ ነው። ኤጀንሲ ግቡ ሲባል ሰምታችኋል፣ ግን የትኛው ኤጀንሲ? ሶሻል ሚዲያ ላይ የምታዩቸው አብዛኞቹ ጆይን ማይ ኤጀንሲ የሚሉ ሰዎች ስለናንተ ጥቅም ሳይሆን በእናንተ ስለሚያገኙት ኮሚሽን ብቻ ነው የሚጨነቁት። ስካመሮች ሞልተዋል። የሰራችሁትን ብር የሚበሉ፣ ያለ አግባብ ከግሩፕ የሚያባርሩ ወይም ደግሞ አካውንታችሁን የሚያስጠፉ አሉ። ያለ ኤጀንሲ ገቢ ማግኘት ከባድ ነው። ከተሳሳተ ኤጀንሲ ጋር መስራት ደግሞ ባርነት ነው። ሶስተኛው ታስክ ኤንድ ጊፍት፣ እነዚህ ሁለት ነገራቶች አለመለየት ነው። ይህ የአቤል ትልቁ ስህተት ነው። እንደ ምሳሌ ነው አቤልን እየተጠቀምኩ ያለሁት፣ ብዙ እንደዚህ አይነት ሰዎች ስላሉ ማለት ነው። አብዛኛው ሰው ስራ መስራት ታስክ እና ልመናን ቤጊንግ ፎር ጊፍትን ያምታታል። ታስክ ማለት አፑ የሚሰጣችሁን ሰዓት መምላት ሲሆን ጊፍት ደግሞ ከሰው የምታገኙት ነው። በእነዚህ አፖች ላይ ክብሮን ሳያዋረዱ መለመን ሳይጠበቅባቸው ብር መስራት የሚቻልበትን ሰፊ የሆኑ ሲስተሞች አሉ። አቤል ይህን አላወቅም ነበር ማለት ነው። እናንተም አብዛኛው ሰው አያውቅም። አሁን ጥያቄው እንደ አቤል በዘፈቀደ ገብታችሁ ጊዜያችሁን ማቃጠል ትፈልጋላችሁ ወይስ እንደ ሄለን በብልሃትና በስትራቴጂ መስራት? ሄለን የተሳካላት የፖፖን ስልት ወይም አልጎሪዝም ስለሰበረችው ነው። እሷ የተጠቀመችበት አንድ ሚስጥራዊ ካርታ አለ። ይህ ካርታ የትኛው አፕ ዛሬ ላይ እንደሚከፍል ይነግራታል። እንዴት ከስካመር ኤጀንሲ እንደምታመልጥ ያሳያታል። እና ያለ ልመና ሰዎች ጊፍት እንዲሰጧት የሚያደርግ የሳይኮሎጂ ቴክኒክ አላት። ይህ ቪዲዮ ገና የመጀመሪያው ክፍል ነው። ጨዋታውም ገና መጀመሩ ነው። ዛሬ ምን እንደሆነ አወራ። በቀጣዩ ክፍል 2 ቪዲዮ ግን ማንም ዩቲዩበር ሊነግራችሁ የማይፈልገውን ያን ሚስጥራዊ ካርታ ይዤላችሁ መጣለሁ። የትኛው አፕ ለጀማሪ አሪፍ እንደሆነና እንዴት እንደሚመረጥ፣ ያለምንም ስህተት እንዴት ቬሪፋይ አድርጋችሁ እንደምትመዘገቡ እና የመጀመሪያውን $10 በየትኛው ስትራቴጂ እንደምትሰሩ አንድ በአንድ ስቴፕ ባይ ስቴፕ አሳያችኋለሁ። የነገው ህይወታችሁን ዛሬ መወሰን ከፈለጋችሁና ያ ሚስጥራዊ ካርታ እንዲደርሳችሁ አሁኑኑ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ንኩ። የደወል ምልክቷን ካልነካችሁ ቀጣይ ቪዲዮ ሲለቀቅ ማስታወቂያ አይደርሳችሁም፣ መረጃ ያመልጣችኋል ማለት ነው። ይህ ቪዲዮ ብዙዎቻችሁ ከድህነት እንድትወጡ ወይም ደግሞ ዳታችሁን ከመጨረስ እንድትድኑ ምክንያት ሊሆን ይችላል። ለምታውቋቸው ስራ ለሚፈልጉ ሰዎች ሼር አድርጉላቸው። በተግባር የተደገፈ እውቀት ይዤላችሁ እመጣለሁ። በክፍል 2 እንገናኝ።